አምላክ በሁሉም ቦታ አለ ነው ያልከው ቅድም ወይንስ ተሳስቼ ነው? ብያለሁ፣ አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። ስለዚህ ገሃነም ውስጥ አለ አይደል? አንተ የምታመልከው አምላክ የክርስቲያኖች አምላክ በሁሉም ቦታ አለ ብያለሁ እኮ። በዚህ የሚባል ነገር የለውም። በሰው ላይም አለ። ተዋህዶ ላልከው ቅድም እኔን ተዋህዶኛል ወይ ላልከው ተዋህዶ 3 አይነት ተዋህዶ አለ። ባህሪያዊ ተዋህዶ፣ ነጠላ ተዋህዶና እሱ ምንድነው መግቦታዊ ተዋህዶ ማለት ነው። ከመቤታችን ተዋህዶ የሚለየው ባህሪያዊ ተዋህዶ ነው። በእንስሳትም በሌሎችም ላይ ያለው ደግሞ መግቦታዊ ተዋህዶ ለመመገብ አለ ማለት ነው። በሌሎች ተዋህዶ ከሚለው ቃል ስንነሳ ከመሰረቱ መጽሐፍ ቅዱስ ላይ የለም። እንዴ ስም እኮ ነው። ሁሉም ነገር እኮ መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እዚህ የምትናገሩት መጽሐፍ ቅዱስ ላይ የለም ማለት ነው። ሁሉም ነገር መጽሐፍ ቅዱስ ላይ መኖር አይጠበቅበትም። ተዋህዶ የሚለው ቃል መጽሐፍ ቅዱስ ላይ የለም ማለት ስለሱ ነው ያወራኝ ያለው። የለም። ስለዚህ ያልኩ ያለሁት ሁሉም ነገር መጽሐፍ ቅዱስ ላይ መኖር የለበትም ነው። እያንዳንዱ ቃል መኖር የለባትም። ይሄ አንድ መሆን ማለት ነው፣ መግባቢያ ቋንቋ ስለሆነ የሆነ ቃል ስትጠየቁ ጊዜ አለ ብላችሁ በድፍረት ከተናገራችሁ በኋላ የክርስትና እምነት መሰረት የሆኑ ነጥቦችን ልክ ማስረጃ ስትጠየቁ መስጠት አይጠበቅበትም። አላህ የት ነው ያለው? መኖር አይጠበቅበትም፣ መጻፍ አይጠበቅበትም ወደሚል ትሄዳለህ። ይሄ አስኬድም ይታቻል አይደል? ሁሉም ቃል መጽሐፍ ቅዱስ ላይ መኖር አይለበትም። በተዘዋዋሪ ማለት ሐሳቡን ይዘን ስም እናወጣለታለን ማለት ነው። የለውም ሲጀመር ቃሉ የለም የምትናገሩት። ሌላኛው ነገር ምንድን ነው? ሐሳቡን ቃል ስጋ ሆነ ማለት ምን ማለት ነው? ለአምላክ አምላክ አለው ብለህ ታምናለህ አንተ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ ሰውም አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ አለው ወይ? እሱ ነው ጥያቄው። ስለማለት ያልጠየቅኩም ነው። የለውም። ለአምላክ አምላክ የለውም። እሺ ኢየሱስ ክርስቶስ አምላክ አለው የለውም? ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አምላክም ሰውም ነው። የት ጋ ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ክርስቶስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለራሱ ሲናገር እኔ ሰውም አምላክም ነኝ ብሏል ወይ? መጽሐፍ ቅዱስ ላይ አላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለራሱ ተናግሯል ወይንስ አልተናገረም? እኔን ያየ አብን ይብላል። ኢየሱስ ክርስቶስ ራሱን አምላክ እንደሆነ የሚያረጋግጥ ቃላትን ተናግሯል ከመጽሐፍ ቅዱስ ውስጥ። ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ አምላክም ነኝ ብሎ ተናግሯል ወይ? እኔን ያየ አብን አየ ማለት ምን ማለት ነው? መልስ አንተ የት አድርገው ሸኪቱ እንደሱ ቢል መጽሐፍ ቅዱስ ላይ ጥያቄው ምንድን ነው? ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ተናግሯል? ምን ቃል በቃል ነው የፈለግከው? አዎ ቃል በቃል። ቃል በቃል የሚባል መስፈርታዊ ጥያቄ አለ እንዴ? አንተ ስለተናገርከው ነው። ምን አልከኝ አንተ? ኢየሱስ ሰውም አምላክ ነው ያልኩት። ከምን ተነስተህ ነው? አምላክ ለመሆኑ ማረጋገጫ ስላለኝ፣ ሰውም ለመሆኑ ማረጋገጫ ስላለኝ ሰውም አምላክም ብዬ እቀበለዋለሁ። እንዴ ጥያቄውን አንተ ተጠይቅልኝ። ለተናገርከው ሐሳብ እኔ ነኝ ጥያቄ ማናሰው። ገብቶሃል አይደል? አይ ቃል በቃል የሚባል መስፈርታዊ ጥያቄ የለም ብዬ ነው። ክርስቲያኖች ሰውም አምላክም ነው ብለው ተናገሩ አይደል? እሺ እንደሱ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ላ አላስተማረም። የለም አንዲትም ቦታ ላይ እኔ ሰውም አምላክም ነኝ አላለም። እሺ እኔን ያየ አብን ያየ ማለት ምን ማለት ነው? ለምን ይሄን ታብራራለህ? አንድ ሺህ ወርስ መጣ እየተናገረ ያለው ስለ ቀጥታ ማየት አይደለም። አንደኛ እሱ ላይ ስለ ቀጥታ ማየት ይቅርታ አድርግልኝና ማለት ነው ቃል በቃል አንተ የተናገረውን ከውን ቃል እኮ መጽሐፍ ቅዱስ ላይ መፈለግ የለብህም። ስለዚህ የለም አይደል? ግን ሐሳቡን ይዘህ ከሐሳቡ መረዳት ትችላለህ። ወደ ሐሳቡ እንመጣለን። ግን ከመጀመሪያ ከቃሉ ስንነሳ ጊዜ የምትናገሩት ቃል የለም መጽሐፍ ቅዱስ ላይ። አንደኛ እሱ ነው። ወደ ሐሳቡ ኢየሱስ ክርስቶስ እናንተም የምትሉት የለም እኮ ኢየሱስ ክርስቶስ ነብይ ብቻ ነኝም እኮ አላለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ እንደሌላ አረጋግጥና ከዚያ በኋላ ወደ ነብይነቱ ደግሞ እንመጣለን፣ እናሳያለን። ችግር የለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ የለም። እኔ ሰውም አምላክም ነኝ ብሎ አልተናገረም። ነብይ ብቻ ነኝም ብሎም እኮ አልተናገረም። እሱን እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጥና ወደሱ ቀጣይ ትጠይቀናለህ።
እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሐሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ እችላለሁ እያልኩ ነው። ጎበዝ ልጅ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ቃል በቃል የለም መጽሐፍ ቅዱስ ላይ ተስፋቁ ነው። ሲጀመር ቃል በቃል የሚባል መስፈርታዊ ጥያቄ የለም። ነብይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነብይ ብቻ ነኝም የሚል ስላለ ነብይ ብቻ ማለት ነው። ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ጥያቄ ማህበያና እስልምና ልዩነቱን ንገረኝ። አዳማ ያስፈልጋል። እሺ እስልምናና የክርስትና ልዩነት አይደለ? አንደኛ እስልምናና ማህበያና ያኔ ወሃቢያና እስልምና لا አክራሪና እሺ ወሃቢያና እስልምና ልዩነቱን ማወቅ ፈልገሻ? አዎ ያን ማወቅ ፈልገ። እሺ ኢስላም አላህ ሱብሓነሁ ወተዓላ በነቢያቶች በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም። አምላካችን አላህ ሱብሓነሁ ወተዓላ ከእኔ ከአምላካችሁ ዘንድ ትክክለኛው ሃይማኖት እስልምና ነው ብሎ ተናገረ። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወረዲቱ ለኩሙል ኢስላመ ዲና ይላል። ከሃይማኖትም እስልምናን ብቻ ወደድኩላችሁ እያለ ይናገራል። ለነቢያቶች አንድ የደንግጎ የሰጣቸው ሃይማኖት እንደሆነ እስልምናን ሲናገር በሱራ ሹራ ሁለተኛው ገጽ ላይ ይላል ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ ደነገግኩላችሁ አምላካችን አላህ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘዘባቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ራሱ ለነቢያት ደንግጎ የሰጣቸው ነቢያቶች የሰበኩት ሃይማኖት እንደሆነ ኢስላም በዚህ እናያለን ማለት ነው። ነቢያቶች እንደሰበኩት ቃል በቃል በቁርአን ላይ ታገኛላችሁ። በሱረቱል በቀራ ላይ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? አደራ ልጆቼ ሆይ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ነቢያቶች ራሳቸውን እኛ ሙስሊሞች ነን እያለ ይገልጻሉ። ኖሕን ብናይ ምን አለ ኖሕ በሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊሊል ሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን አለ። አደራ አምላክ አላህ ሙስሊም አድርገህ ግደለኝ አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላሉ? ወኢዝ አውሐይቱ ኢለል ሐዋርይይነ አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። ሐዋርያቶች ቃል በቃል እኛ ሙስሊሞች መሆናችንን መስክር አሉ ይላል። በሱራ አሊ ዒምራን ላይ ልክ እንዲሁ ፈለማ አሐሰ ዒሳ ሚንሁሙል ኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን ይላል። ሐዋርያቶች ቃል በቃል ምን አሉ? በአላህ አምነናል እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሳ፣ ሉጥ፣ ሱለይማን ሁላቸውም ኢብራሂም ሙስሊሞች እንደሆኑ ተገልጿል። እሺ ስለዚህ ኢስላም አምላክ አላህ ሱብሓነሁ ወተዓላ በሁሉም ነቢያት በኩል ለሰው ዘር የደነገገው ሃይማኖት እንደሆነ ከዚህ ከተረዳን ወሃቢያስ የሚባለው ምንድን ነው? ለመሆኑ ወሃቢያ የሚባል መንገድ አለ ወይ? ወሃቢያ የሚለው ሙሐመድ ብን አብዱል ወሃብ ከሚባል ታላቅ ሰው የተነሳ ስያሜ ነው። ሙሐመድ ብን አብዱል ወሃብ የሚባል አንድ ዓሊም ነበር። ዓለሙ ምን አዕላም አሱና ፊ ዘማኒሂ ወሙጀድዱን لدعوة التوحيد والسنة ومجدد لدعوة الأنبياء والمرسلين የነቢያቶች መንገድ የቀደምት መልካም ሰለፎች መንገድ ያደሰ የሆነ ደግና መልካም ታላቅ ዓሊም ነበር። ይህ ሰው በዘመኑ በሳውዲ አረቢያ ላይ ሲሰሩ የነበሩ ሽርኮችን አስተዋለ። በዑስማንዮች እንግዲህ ዛሬ እቺ ሳውዲ ሙሐመድ ብን አብዱል ወሃብ ከመምጣቱ በፊት ቱርክ ነበረች። ዑስማንዮች ነበሩ። እነዚህ ሳውዲ ሲያስተዳድሯት የነበሩ የሱፊዮች መንገድ ላይ ያሉ ሰዎች ናቸው። እነዚህ ያደረገው እንዳለ የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦች መቃብር እንዳለ ዛሬ እንደምታዩት አልነበረ። በዶሪህ የተሞላ ነበር። አሳያቸዋለሁ። በቂያ እንዳለ ልክ እንደ ትናንሽ የመስጂድ ተሰርቶበት ከዓለም ሰው እየተሰባሰበ እዛ እየመጣ እነዚያን ሙታኖች ይማጸን ነበር። ሙሐመድ ብን አብዱል ወሃብ ተነሳ። በዚያን ጊዜ ወደ ንጉሱ ጋር ሄደ። በጊዜ ወደ የሚገኘው የዛሬዎቹ የሳውዲ ንጉሶች አባት ወደ ሆነው የመጀመሪያው ጋር ሄደና ቤቱ ይህን ነገር አቀረበለት። ዛሬ ሳውዲ እንደምታዩት በአንድ ንጉስ ትመራለች አይደል? እንደዛ አልነበሩም። የዛኔ የተለያዩ ነበሩ። ጅዳ የራሷ፣ ሳውዲ ማን ነው መካ የራሱ፣ እንደዚህ መዲና የራሷ፣ ሪያድ የራሷ፣ እንዲህ አይነት ነበሩ። የተለያዩ ነበሩ። በሽርክም የተሞላች ነበረች።
እንዳለ መቃብሮች ሁሉ የሰሃቦችና የነቢ ሰለላሁ ዐለይሂ ወሰለም በዶሪህ የተሞላ ነበር። ከዓለም ህዝብ እየመጣ እዛ እየተነፋደፈ ሽርክ ይሰራ ነበር። ሙሐመድ ብን አብዱል ወሃብ ይሄ ነገር አሳሰበው። ዳግም ወደ ነቢያት መንገድ ይህን ትውልድ መመለስ ፈለገ። አሽሀዱ አላ አላ